በእናንተ ትምህርት ጀነት ውስጥ ምግብ የለም እንዴ? የለም። ራዕይ 2 ላይ ለመብልነት ራዕይ 2 ላይ መብል አለ ወይስ የለም? መብል አለ፣ ግን በገነት መራብ መጠማት የለም። መራብ መጠማት አለ የለም አይደለም። የሚበላ ነገር የለም ወይ ነው ጥያቄው። አለ። መላእክቶች ምንድነው የሚበሉት? የሚበሉት ምንድነው? አይ መላእክትማ አይመገቡም። ሰው ከሞት ከተቀሰቀሰ በኋላ ጀነት ውስጥ ከገባ በኋላ ምንድነው የሚበላው? ያም ባል ምግብ አለ፣ ግን እሱ ለማጥገብ ወይም ደግሞ አይደለም ማለት። አሁን መራብና መጥገብ መጠማትና እንትን ማለት ምንድነው የሚለው አይደለም። መጠማትና መርካት ምንድነው አይደለም። የሚመገቡት ምግብ አለ ወይስ የለም በጀነት ውስጥ? አለ አልኩት እኮ። ምንድነው የሚመገቡት ምግብ ምንድነው? ራዕይ 2:7 ላይ የሚናገረው የሚመገቡት ምግብ ምንድነው አለ። ምንድነው? እሱን ያለቀው ራዕይ 2:7 ላይ ምንድነው ያለው? ድል ለነሳው በአምላክ ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ አለ። የት ውስጥ ነው የሚሰጠው? ገነት ውስጥ። ገነት ውስጥ ምን አለ ማለት ነው? የሚበላው የሚበላ ምን አለ? የሕይወት ዛፍ ማለት እኮ እዛ ለዘላለም ይኖራል እንደማለት ነው። የሕይወት ዛፍ አዳምና ሔዋን ይበሉት የነበረው የሕይወት ዛፍ እንዳለ ሁሉ የሕይወት ዛፍ የሚባለው የሚበላ ነው። እዚህ ጋር ግልጽ ነው። ገነት ውስጥ በጣም ብዙ እንትኖች አሉ፣ ዛፎች አሉ። እንደ ዕፀ ሕይወት የሚባል አለ። ብዙ እንትኖች አሉ እኮ። ዕፀ ሕይወት የሚባለው የሕይወት ዛፍ ማለት ነው ትርጉሙ። የሕይወት ዛፍ የሚባለው ራዕይ ዮሐንስ ምዕራፍ 2:7 ላይ ያለው የሚበላ ነው። ያ ፊገራቲቭ አይደለም፣ ራሱ ማራዊ ነው፣ ፍካሪያ አይደለም የተጠቀሰው ቃል። አንተ እንደዛ ብለህ ካሰብክ እንደዛ ብለህ የፈታ ሰው ማቅረብ አለብህ። ስለዚህ በጀነት ውስጥ ከመነሻው ጀምሮ አዳምና ሔዋን የሚባሉት ያጡት ጀነት በክርስቶስ ኢየሱስ ቤዛዊ መስዋዕትነት ተመልሰው ሰዎች ጀነት ውስጥ ይገባሉ ካላችሁ መጀመሪያ የነበረው ጀነት ውስጥ አደምና ሐዋ ምን ነበሩ ሲባል የተዘወጁ ዘውጅ ነበሩ፣ ባልና ሚስቶች ነበሩ። ተራክቦ እንዲያደርጉ ነው የተፈጠሩት። ዘፍጥረት 1:27 ላይ ወንድና ሴት አድርጎ ፈጠራቸዋል። ከዛ ብዙ ተባዙ ምድርም ሙሏት አለ። ብዙ ተባዙ ሲሏቸው ያኔ ጀነት ውስጥ ናቸው፣ ገና አልወጡም። ስለዚህ እነዚህ ሰዎች ድራማ እንዲሰሩ አይደለም ሴክሱዋል ኦርጋን የተሰራላቸው። ወንድና ሴት አድርጎ የሴት አንቀጽና የስጋ መደብ አድርጎ ወንድና ሴት ብሎ ያስቀመጠው ከዛ አንጻር ነው። ተራክቦ እንዲያደርጉበት ነው ያደረገው፣ እንዲጋቡ ነው፣ እንዲዘወጁ ነው። ስለዚህ በጀነት ውስጥ መዘወጅ፣ መብላትና መጠጣት፣ ማግባትና ማጋባት ከመነሻውኑ አምላካዊ ነው፣ መለኮታዊ ነው። ስለዚህ እንትን አይደለም፣ ኃጢአታዊ አይደለም፣ ራሱ ዓለማዊ ነገር አይደለም ከመነሻውኑ ማለት ነው። ለእናንተ ፕላቶኒክ አንደርስታንዲንግ ስላላችሁ፣ ፕላቶኒክ አንደርስታንዲንግ ማለት ምልኩስናና ምንና የሚባለው ኮንሴፕት ከመጣበት ጊዜ ጀምሮ ስለ መጋባት የነበረውን እንትን ወደ ታች ወርዷል። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 4:1 ላይ መጋባትን ይከለከላሉ አለ። በመጨረሻ ዘመን ላይ ሲመጡ ከኛ በኋላ የሚመጡ ሰዎች አለ መጋባትን እግዚአብሔር ከፈጠረው ምግብ እንዲርቁ ያደርጋሉ። መጋባትን እንደ እርኩስ ነገር አድርገው ይቆጥራሉ አለ። ስለዚህ ፕላቶኒክ አንደርስታንዲንጉ ነው ያንን ነገር ያመጣው። ከዛ አንጻር ነው እንግዲህ ጥያቄ እንደተመለሰ ተስፋ እናደርጋለን። ሌላ ጥያቄ ካለ አንድ ጥያቄ ጨምርና መርቀልንና ከዛ ሌሎቹ ደግሞ እድል እንሰጣለን ኢንሻአላህ። ኦኬ አላህ ቼኖ ገባለሁ። ቆይ ትንሽ ታገሽ። ቅድም ምን ብለህ ነበረ? ኢየሱስ ሰው ሆኖ አምላካችን ስለመጣ ያው ምግብ ስለሚጠጣ እንትን ስለሚል ነው የሰውነት አካሎቹ ያስፈለጉት ብለሃል። ግን ኦርቶዶክስ ነህ ከፕሮፋይልህ እንደማየው። በኦርቶዶክስ እኮ ኢየሱስ ምግብ ቢበላም
አይጸዳዳም እሱና እናቱ እንደ ይተናል ነገር እኮ ነው የሚለው ስለዚህ የማይጸዳዳ ከሆነ ለሽንቱን የማይሸና ከሆነ ታዲያ ቅድም ያወራችሁበት ቦዲ ፓርቱ ለምን አስፈለገው ነው ገባ ምክንያቱም ያንተ ሐሳብና የቤተክርስቲያን ሐሳብ ትንሽ ይጋጫል ደግሞ ያው ብዙ መጽሐፍ ስላላችሁ መጀመሪያ መጽሐፍ ቅዱስን ቁጭ ብላችሁ ስለማታጠኑት ያው ሌላ ውስጥ ያለውን ሐሳብም ለማግኘት ትንሽ ሊከብድ ይችላል ግን መጀመሪያ በደንብ እሱን ጠይቃ ሄደ ኢየሱስ ቤተክርስቲያን ትሄድና ምን ትላቸዋለህ ኢየሱስ ይበላ ይጠጣ ነበር ወይ አዎ እሺ ከዛ ሽንት ቤት ይጠቀም ነበር ወይ ብለህ ጠይቃቸዋለህ ከዛ መልሱን ይዛ ትመጣለህ እናት ያወራሽኝ ነው እንዴ አዎ ሐሳቤን አልሰማኸኝም ምን አልሽኝ ስላልተመቸኝ ኢየሱስ የሰውነት ክፍሎች ያሉት ያው ሰው ስለሆነ ስለሚበላ ስለሚጠጣ ለነዛ ነገር መጠቃቀሚያ ነው ብለህ ነበር ግን በኦርቶዶክስ አስተምሮት ኢየሱስ እኮና እናቱ እኮ ሽንት ቤት አይጠቀሙም አታውቅም ይሄን አንቺ ነው ያልኩት አይ አይደለም ያልኩት ድርሳኖቻችሁ ናቸው ያሉት ታብሌቴ ላይ አለ ግን ቤት አይደለም አቤት ማውራት አንችልም መዘላለፍ ከሆነ እኔና አንቺ ነው መዘላለፍ ነው ቆይ ሁድ ፋይሉ አለ የድርሳኑ ለምን ካለሽ አውጪ ቆይ ኮኔ ውጪ ነኝ መጽሐፍ ለምንድነው እና ማለት አትችይም እኮ እንደዚህ ከሆነ ሁድ ችግር የለውም ሁድ አለ ዶክመንቱ ቆይ ሻውጣው አኗር ካለ ወይስ ከዛ አኗር ከቀደመ አኗር ያለ ጤነኛ አይደለሽም እንዴ እንደዚህ እኮ አይባልም አሁን እናንተ ቆይ አንዴ ለምንድነው የማይባለው መጽሐፍ ላይ የተጻፈ ነገር እኮ ነው የተናገርኩት እኮ የተጻፈ ካለ አምጪ ላመጣ ምን አስቸኮለ ይመጣል ምን አስቸኮለ አምጡ ማለት እኮ በቂ ነው አንተ እስካሁን አንድ ማስረጃ ማቻ አንተ ነው ያልተረጋጋው እቺን ቴክኒክ እናቃታለን quiet yes just keep quiet እና ማርያም እና ኢየሱስ በእናንተ አይጸዳዱም ነበር አዎ ይመጣልሃል አትቸኩል እሺ ሲመጣልህ ግን ያኔ መጽሐፍህን ልትከፍት ነው ማለት ይኸውልህ በእናትህ ሁሱ እንኳን ሪስፔክት አድርጎ ሲያወራ ዝም ብለህ ስትቀባጥር አንቺ ለምን ምን አናደደሽ አንቺ ምን አናደደሽ እሱ እኮ በስርዓት ያወራው ማለት ነው ራሱ በስርዓት አውራኝ እያልከው ነበረ ከሱ በላይ ስርዓት ያለው ሰው ልታመጣ አትችልም በዚህ ክፍለ ዘመን እሱን እንኳን አላከበርከም ያንጨረጨረሻል ለምን ስርዓት የሌለኝ መጽሐፍ ላይ ያለ ነገር ስለነገርኩ ነው ስርዓት የሌለኝ ለምን ትጨቃጨቃለህ ንዴት ውስጥ ነሽ ተረጋጊ ምን አናደደኝ ቆይ ምን አናደደኝ አላቅህ አንድ ተራ ኢትዮጵያዊ ምን አናደደኝ እኔ በኢትዮጵያዊ አንቺም እኮ ተራ ኢትዮጵያዊ ነሽ ምንድነሽ ማን ነሽ ኢትዮጵያዊ አይደለም እንኳንም አረቦን ሻርግልሽ አረብም አይደለም እና ታዲያ ለምንድን ነው ይኸውልሽ አንዋር በእናትህ አውጣልኝ ኢየሱስና እናቱ ቆይ አንዴ የቪዲዮ ማስረጃ አለኝ አንድ ትልቁ ላይ አድርጉኝና እሱ ኮነ ቆይ አንዴ አረ ቆይ ነው ማጣው ዘመን የተቀረጸ ቪዲዮ አለ አንዴ ላዳምጠውና ራሱ ነው መሰለኝ አይደለም ይሄ አይደለም እኔ ልንገርህ ይሄ ሰውዬ ደግሞ እኛ አሁን ማናምንበት ሰውዬ ነው ጨቀጨቅ ያመጣ ሰውዬ ነው እኮ ይሄ አይደለም ሲጀመር አሁን ለተነጋገርነው ነገር አይደለም መገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም ለምን ባህሪ መለኮቱ ያቃጥሉ በላበት ይጠፋ ነበር ይላል በላበት ምን ይል ነበር የሰማይ ስጋን ተዋህደዋል ሲሉ ማለት ፈልገው ነው ስለምንድን ነው ያወራው
ስለምንድን ነው ያወራው? እስቲ ደግመህ ክፈት። እንደገና ልክፈትልና ምን ስለምንድን ነው ያወራው? አይሰማም እኮ ና አይሰማም። እሺ እንደዚህ ላድርግና አላሰማም። እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ከአካላቸው ምንም የሚል ነገር የለም ወገኔ፣ የሚወጣ ነገር የለም። ይሄን ሰውዬ ራሱ አናውቀውም። አሁን ባገኘው ራሱ አሳስረዋል። እኔን አባት አትቀበላቸውም? እኔን አባት አትቀበላቸውም? ቤተክርስቲያን አባትህን አልቀበላቸውም። ሲቀጥል ስለምን እንዳወሩ ምናምን ሙሉ ቪዲዮ ካለ ላክልኝ። ሲቀጥል አሁን እኔ አይደለም ያሉትን እኮ ሰምቻለሁ። ያሉትን እኮ አልሰማሁም አይደለም። ከመጀመሪያ ጀምሮ ስለምን እንደው ማስረጃ ደግሞ ከመጽሐፍ ልስ በእኛ ቤተልሔም ያጆሽ እንዳወራ ሌላ ነገር አንዴ ደግሞ መጽሐፉን ልስጥ ከመጽሐፉ ራይሜስ ትንሽ ቆንጠጥ ረጋ። መጀመሪያ መጽሐፍ ባይብሉን አንብበ ጨርስ። ቆይ በቃ ሄይ በማንበባችሁ እንደውም ትጠቀማላችሁ። አይምሯችሁ ሲሰራ የሆነ ቀን calm down brother ካለብችበት calm down በእውነት calm down ኢሞሽናል አትሁን። መጀመሪያ ሂድና እዚህ ቲክቶክ ላይ ከምትሰጣ ቁጭ ብለህ አንብብ። ኧረ እራስሽ አንብቢ። አንቺ ጭንቅላትሽን ተጠቅመሽ ብታነቢ ኖሮ እኮ ቁርአንሽን ወርውረሽ ትጥዩ ነበር። ወይ አንብበ ነውማ። በአረብኛ ማነበብ ነው፣ በእንግሊዘኛ ነበብ ነው። ስለዚህ አንቺ ግማሽ አካል ነሽ። እንዲሁም ለምስክርነትም ለምንም ከአዳም ከተፈጠርኩኝ ግማሽ ምንም ማለት አይደለም። ግማሽ መሆን ሰው ማምለክ ሙሉነት ካረገ እንግዲህ እናንተ ናችሁ። ተጠበቅብሽ ሙረጂ ቁርአንሽ ነው የሚልሽ አደባባይ ላይ አይልም ቁርአን። አንዴ ተረጋጋ። ማስረጃ ትከፍታለህ። አንዴ ማስረጃ ትከፍታለህ። ግን ከዛ በፊት ቆይ እኔ ከፍታለሁ። ቆይ ካንጋሩን እንደምዘለው ቆይ አንዴ ካንጋሩ አስፋናት የዘለለችው እኔ ጸጥ ብዬ እንዳመጣ ወንዱን እንጂ ወንድ አይደለህ እንዴ? ሴት አንተ አትናደድ። ምን ሆነ? ኢሞሽናል አትሁን። እሺ እባክህ አንተ አትሁን። ተረጋግታ ማስረጃ አሁን ደስተ እኒህን አባት ትቀበላቸዋለህ ወይስ አትቀበላቸውም? አሁን የሰማቸው እኒህን አባት ስጋ ተዋሂደዋል። እኒህን አባት እህል ውሃ በሚቀምሱበት ጊዜ ትቀበላቸዋለህ? አትቀበላቸውም? በቃ የላችሁም። ክዷቸዋል። አባቶቹንና መጽሐፎቹን ክዷል። ይሄ ሰውዬ እንትን ነው ማለት ነው፣ ከኦርቶዶክስ ወጥቷል ማለት ነው በአጭር አማርኛ። ነገር ግን ወገኔ ይገርምሃል ወይ እና ምንድነህ ብራዘር አይደለም ወገናችን አውጣለት፣ ሌላ ቦምብ የሆነ ማስረጃ አውጣለትና እንቀጥል። እናንተ ባነበባችሁት ቁጥር የሆነ ነገሮች ይገለጹላችኋል። በየሄድኩበት ይሄን ነገር ነው የምታወጡት። በየሄድኩበት ይሄን ነው የምታወጡት። አንድ የተሻለ ነገር እንደው አታወጡም? እንደ የተሻለ ነገር እኔ አሁን አንድ ስለ መሐመድ አንድ ነገር ባወጣ ታስወጣኛለህ። አይገርምም? እሺ አንብብልኝ ካለ ከመጀመሪያ ጀምረህ ይኸው ከመጀመሪያው እናድርገው። ይሄ ነው መጽሐፉ። እንግዲህ ጋይስ ይገርማችኋል። እሺ ተረጋጋዩ። ከፍቼልሃለሁ። ይኸው መጽሐፈ ሚስጥር ነው። መጽሐፈ ሚስጥር
እዚህ ጋር ምን ይላል መሰላችሁ? ያን ጊዜ ዮሐንስ ጠረጴዛ ነበር። ትርጓሜውም ቀሲስ ማለት ነው። ኧረ ተረጋጋ፣ ምን ሆነህ ነው? አንዳዳምጥ። ከዛ በኋላ ባጭሩ ልንገራችሁ ስለማያስወረኝ ሀፍረትን ሳሜሲስ ሀፍረተ ስጋዋን ማለት ነው። ከዛ ማርያም ደግሞ ስዕሏ አጠገቧ ነበርና አፈወርቅ ብላ ጠራችው። ማንን? ዮሐንስን። ያቺ ሴት ደግሞ ይገርማችኋል። ከዛ ይገርማችኋል። ያቺ ሴት ደግሞ የሚገርማችሁ ነገር ደም ላይ ነበረች። ደም ላይ ማለት ወይንም ደግሞ የራበባ ላይ ነበረች። ዮሐንስ እንዴት እንደዚህ አይነት ተግባር ያደርጋል? አንተስ እንደዚህ ብታረግ ወገኔ አፈወርቅ ትባላለህ ወይ? ይህ መልስልን። እኔ አሁን ስለዚህ ስላወጣው ነገር ምንም መረጃ የለኝም፣ ግን ብዙ ቦታ ሳያችሁ እችን ነገር ታወጧታላችሁ። እንዲሁም በደንብ ልረዳው እስቲ። አሁን ከመጀመሪያ ጀምራ ነው በቃ አታውቅም። እሺ ይሄንንም አታውቅም። እሺ አሁን እኮ ልወቅ፣ አንብብልኝ አንዴ እና አንጨርስም። አንዴ እና አንጨርስም። እኮ አንብብልኝና ምን እንደሚል ልረዳው። እኔ እኮ ምንም ያገባኝ ነገር የለም። ስክሪንሻት አድርገህ አሁን አታውቀውም አይደለ? ይሄ መጽሐፍ ዛሬ ነው ሲከፈት ያየኸው አይደለም? አንብብልኝ እስቲ ከመጀመሪያ ጀምሮ ምን እንደሚል አንብብልኝ። ሀሳቡን ነገርኩ። በቃ ሀሳቡ መጽሐፈ ሚስጥር የማን መጽሐፍ ነው? ካወቅሽ መጽሐፉን የምታውቀው ከሆነ የማን ነው? ማነው ጸሐፊ? መጽሐፈ ሚስጥርን ጸሐፊ ማን ነው? ኦርቶዶክስ ክርስቲያን። አንቺ ኦርቶዶክስ ማለት ክርስቲያን ነው። ኦርቶዶክስ ነው አለ ቤታሊ። እንዴ ኦርቶዶክስ እኮ ክርስቲያን ነው። ችግር የለም እሱ መሆኑን እንመጣበታለን። አብሽር። ይሄንን መጽሐፈ ሚስጥርን የጻፈው ሰው ማን ነው? መጽሐፈ ሚስጥር ጸሐፊ ማን ነው? ይሄን ካወቅህ ነው የሚቀጥለው። አታውቅም። አባ ጊዮርጊስ ዘጋስጫ ነው። እሺ አባ ጊዮርጊስ ዘጋስጫ። ስለዚህ በማታውቀው መጽሐፍ ላይ መንዛት የለብህም። እንደፈለግ መሮጣችን በሰማው ደስ ይለኛል እኮ ነው ማለት። አዎ እያነበብክ እስቲ አንብበው። እሺ ለምን ከመጀመሪያ ጀምሮ አንብብልኝ። ራስ አንብብና ራስ እኮ ነው መንባል ያልከው። ከአራት ቁጥር ጀምራ አንብብ። መጽሐፍ እናንተ የምታነቡት በምን አይነት መልኩ ነው? አውድ ምናምን ይኖረዋል አይደል? በቃ ይሄን ባይብል ላይ ሂድለት፣ ችግር የለውም። በባይብል በቃ በባይብል እናወራ። ባይብል ላይ ሂድለት፣ ባይብል ላይ በቃ እንሂድ። እሺ ባይብል ላይ እንሂድ። ባይብል ላይ እንሂድና መጽሐፍ ቅዱስ ይገርማል። ለዚህ ላይ ጥያቄ አለኝ እኔ። የሚገራርሙ ጥያቄዎች አሉ። ለምሳሌ እዚህ ጋር አሁን አንድ ነገር ከፈታ አድርጌ ግብት ስል ይገርምሃል። ማርቆ እመልስልሃለሁ። በቃ እሺ ጎበዝ። መጽሐፍ ቅዱስ ላይ እውቀት አለ አይደል? መጽሐፍ ቅዱስ መጽሐፈኛ እኔ እውቀት ኖሮኝ ሳይሆን እውቀት ከሌለ ታዲያ ቆይ እውቀት ከሌለ እንዴት ማመን ትችላለህ? አምላክህን ሳታውቀው እንዴ? መማር ነው ያለብህ እኮ። አንቺ መጀመሪያ ቁርአንን ተማር። ስለዚህ እኛማ ተምረናል አልሐምዱሊላህ። አላህ ከብዙ ጨለማ ወደ አንድ ብርሃን አምጥቶናል። እሱን ተወው። መጀመሪያ ኢስላሚክ ሂስትሪ 0.00000.1 ሳታውቅ አንተ ስለ ኢስላም ማውራታችን ነው። አንድ ሰው ስለ ኢስላም ማውራት ጭራሽ አቅማቸው አይፈቅድም። ቆይ ከክርስቶስ በላይ ማውቀውና እሱ ነው። አሁን ወደዛኛው እንሂድ። እሱን አንቺ ትንጣጫለሽ። ዝም ብለሽ የሚጠይቀኝን ጥያቄ ጠይቀኝ። ነው ወይስ አይደለም? ወገኔ ስለ ትንሣኤ ቀን ያውቃል ወይስ አያውቅም? መልስ። እሺ አንቺ አትንጣጪ። ምንድን ነው የምታወሪው? አስወርጂኝ። ዘበይ እባክሽ። ምን እሱ ነው ያናደደሽ? ገና አንቺ ከፈለግሽ እሰድብሻለሁ። መሳደብ እኮ ብርቃቸው አይደለም። ኦኬ ሃይማኖት ትስስቱን ያስተማረህ ማለት ነው። አየህ አትናደጂ። ገና እናገራችኋለሁ። አትናደጂ። ገና ትበሳጫለሽ። ከአሁኑ መናደድ ከጀመርሽ በቃ እዚህ ጋር ይገርምሃል። የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛሽ ቀን ወይንም ስለዛሽ ሰዓት የሰማይ መላእክትም ቢሆን ልጅም ቢሆን ከአባት በቀር የሚያውቅ የለም አለ። ኢየሱስ አባት ካልሆነ ኢየሱስ ልጅ ከሆነ ኢየሱስ አያውቅም ስለዛሽ ቀን ይላል። እዚህ ጋር ያው ስለዛሽ ቀን መላእክትም አንተና ያልከው ኢየሱስ አያውቅም ያልከው
ቀጥላ ልጅ ማን ነው? ኢየሱስ ነው። ልጅ ማን ነው? ኢየሱስ ነው። ኢየሱስ አያውቅም አለ። አያውቅም አነበብኩ አይደል? እዚህ ጋር ምን ይላል? አያውቅም የሚያውቅ። ስለዚህ ኢየሱስ ክርስቶስ ቆይ እንቀጥላለን። እና ታዲያ እንደፈለክ እየፈታህ እኮ አትሄድም እኮ። እዚህ ጋር ማን ነው? መጽሐፍ ቅዱስ አንቺ ዝም በይ እስቲ። ሁለታችሁም እየጮኻችሁ እኮ አደነቆራችሁኝ። አንቺ ለምን አፍሽን አዘጊም? አንቺ እስቲ እኔና እሱ እያወራን ነው። ዝም በይ እስቲ። ምንድን ነሽ? ከ33 ቀጥል። ጊዜውም መቼ እንዲሆን አይታወቅም፣ ተጠንቀቁ፣ ጸልዩ ይላል። ጸልዩ። ስለዚህ እንዲተጋ አዘዘ። እንዲህ በማታ ቢሆን ወይንም በእኩለ ሌሊት ወይንም ዶሮ ሲጮህ ወይንም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ። ስለዚህ ትጉ። ለእናንተ የምነግራችሁ ለሁሉ እላለሁ፣ ትጉ። አለቀ። እዚህ ጋር መልሱን አሳየኝ እስቲ። የቱ ጋር ስንተኛው አንቀጽ ላይ ነው መልሱ ያለው? ስለምንድን ነው ያወራው? ገብቷል? ስለ ትንሣኤ ቀን ነው ያወራው። ከላይ ስለዛሽ ቀን የተባለው ነገር ምንድን ነው? ስለ ትንሣኤ ቀን ማንም አያውቅም። ለሰው ልጅ ነው ንቁና ጠብቁ ማለት። ስለ ትንሣኤ ቀን ቆይ ወልድ ያውቃል ስለ ትንሣኤ ቀን ይላል እዚህ ጋር ወይስ አይልም? ወልድ ነው የሚመጣው ሲጀመር፣ ወልድ ነው የሚመጣው። ከፍ ብለህ ጀምር። አያውቅም ማለት እኮ አሁን ወዴትም አትሄድም። ከፍ በል ከአባት በቀር አያውቅም አለ። እዚህ ጋር ልጅ የተባለው ማን ነው? ልጅ የተባለው ማን ነው? አንተ አንድ ነገር ላይ ቸክ አትበል እንጂ ከፍ ብለህ አንብብ። ቁጥር ስንት ላይ ከፍ ልበል? ከመጀመሪያ ከአንድ ጀምረህ አንብብ። ከዛ ከናውዱ እየተረዳህ አንብበው። አያችሁ አይደለም? መልስ የለውም። ክርስትና ማለት አሁን እስከ መጨረሻው እስካነበብከው ማለት የሚመራ እንጂ በእውቀት የሚመራ ሰው አይደለም። እንግዲህ ወገናችን እንደዛ አንተ ለማለት በቃ ያነበብከው ምንድን ነው የሚለው? ንቁና ጠብቁ። ይኸውልህ ለሰው ልጅ የተሰጠው መልእክት እስከሆነ ድረስ ንቁና ጠብቁ ይላል። 32ን አንድ አንብብና አስረዳ። 32ን ጠብቁ ማለት ይኸውልህ 32ን አንብበው። እሺ ኤምኤስ 32ን አንብበው። 32ን ካላዳመጥክ እንዴት እንግባባለን ወዳጅ? 32ን እሺ አንብበውና ያንተ የፈለግከውን ሰው ላይ ለመጫን አትችልም እኮ። አንብበው 32ን 32ን አነበዋለሁ። ተረጋጋና አዳምጠኝ። እሺ ነው አንብብ። ለምንድን ነው ማነብልህ? አንተ አንብብ ስላልከኝ እኔ እኮ ጭንቅላት ያለኝ ሰው ነኝ። ይሄ ነው በቃ አያቸረለ ያሳፍራል። መጽሐፍ በላዳም አታዳምጥም። አይ እንደ መሐመድ አይገልም። አምላክ የምትለውን ከነብይ ጋር ምን አነጻጸረ? ሰለላሁ ዐለይሂ ወሰለም ኢየሱስ የፍቅር አምላክ ነው? አንዴ ኢየሱስ የፍቅር አምላክ ነው ወይስ የመግደል አምላክ ነው? እሱ ብቻ ንገረኝ። አንቺ እንደሱ ስላሰብሽው ነው። አንቺ ባይምሮሽ የመጣው እሱ ላይ ስለሆነ ኧረ ንገረኝ። የፍቅር አምላክ ነው፣ ምንም ጥያቄ የለውም። ባይ ዘ ዌይ አንዴ እዚህ ጋር ሚውት አድርጋ አንዴ ለሰዎች ማስተላለፍ እንፈልግ መልእክት አለ። ዓለም ቆይ አንዴ ዝበል ማህተመ ጋንዲ የምታውቁት ከሆነ ህንዳዊው ከቀኝ ግዛት ኢንዲያ ከቀኝ ግዛት ከኢንግላንድ እንድትወጣ ያደረገው ማህተመ ጋንዲ ይሄን ሚሊዮኖች የሚከተሉትን ሰው ማወቅ ፈልጌ አለ ቪዲዮ ሰርቼበታለሁ። ቁጭ ብሎ አንብቦ ኢስላም በሰይፍ እንዳልመጣ እሱ ብቻ ሳይሆን አኒ ቤዘንት የተለያዩ ዋይት ስኮለርስ ኢንክሉዲንግ እሱ ምስክርነት አድርገዋል። እና የሚገርመን የፕሮፋይል ላይ ትገባና ሙስሊም ያልሆኑ ሰዎች ጭራሽ ያልሰለሙ የነቢያችን ሰለላሁ ዐለይሂ ወሰለምን ህይወት አንብበው ጭራሽ እየተነዛ ያለው ነገር ፎልስ እንደሆነ እኔ የሰራሁትን ቪዲዮ ማታምን ከሆነ ስማቸውን ሚውት አድርግ በእናትህ። ስትከበረ ተከበር። እዚህ ጋር አንተ ብቻ አይደለም፣ እሺ አንድ ሰው አይደለም እናወራው፣ ብዙ ሰው የሚማራለ የሚጠይቃለ። ሄይ ፕሊዝ ይሄ እንደዚህ ነው እንዴ ማነር የተማርከው? ሱብሃንአላህ
እና እኔን ማታምን ከሆነ እነዛ ፎቶአቸውና ስማቸውን የተናገርኩትን ሰዎች ስም ትጽፍና ጉግል ትሄድና what did these people say about Muhammad ትላለህ። ወይም ከፈለክ እንግሊዘኛ ማችል ከሆነ ጀሚናይ የሚባለው ትሄድና ጀሚናይ አማርኛ ስለሚሰራ ስለሚችል ሙስሊም ያልሆኑ ሰዎች እነዚህ ሰዎች ስለ ነብዩ ምን ብለው ተናግረዋል ትላለህ። አሁንም ተከታታይ ኤፒሶድ እየሰራን ነው። በጣም ብዙ ሊቆች ናቸው ስለ ነብያችን ሰለላሁ ዐለይሂ ወሰለም የመሰከሩት። ገና ትደመማለህ። ቆይ በቃ አልጨረስኩም። ምንም የምታወራው ቁም ነገር ስለሌለ እኛ ነን የምናወራው። ከፈለክ ሞረድ ትችላለህ። ቆይ ሚውት አድርግ። ኢየሱስ የፍቅር አምላክ ነው። አሁን ይሄን ሁሉ ያስወራኸኝ አንድ መልስ አልመልስም ብለህ ነው። ኢየሱስ የፍቅር አምላክ ነው ወይስ የመግደል አምላክ ነው ብያለሁ። ኤን ነው የምትመርጠው ቢን ነው የምትመርጠው? ከዛ እኔ ማስረጃዬን አወጣለሁ። የፍቅር አምላክ ነው። ኢየሱስ ግደሉ የሚል ቃል በህይወቱ ምድር ላይ ሲኖር አንዴ አትጠይቀኝ። ኢየሱስ በዚህ ምድር ላይ ሲኖር ግደሉ ብሏል አላለም? አልፍ አትያዘኝ። ኧረ በለው በቃ ሚውት አድርጉት። አውጣልኝ ሉቃስ ወንጌል አንዴ በእናትህ ዝም በልጭ። መልስ ማትመልስ ከሆነ ኖ አልፈልግም። ሚውት አድርጉት። ኧረ ሁድ ፕሊዝ። ስላወራሽው ነገር እኮ ነው ኢየሱስ ፍቅር ነው እያላችሁ የምትሰበኩት ራሱ ሮንግ ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 27 ታውጣለት ቢወርድ ይሻላል። እሺ ግን እውቀት የለውም። እሺ ልክ ነሽ። አንዴ ቡን አፍራለሁ ከሴት ጋር እንደዚህ መመላለስ በጣም ያሳፍራል። ልክ ነሽ እኮ ያልኩ ነው እኮ አንቺ ነሽ ያለ ቦታሽ የተገኘው በነገራችን ላይ እሺ ያለ ቦታዬ እንደተገኘው እስኪ ማስረጃ አሳየኝ። ያለ ቦታዬ እንደተገኘው ቪዲዮ ክፈትና ማስረጃህን አውጣ እውነተኛ ከሆንክ። እሱን ታዩ። እሺ በቃ አሁን ስለ መሐመድ ብዙ ነገር ጀሚኒም ላይ ምንም ጉግል ላይ ምናምን ፈልግ ብለሽኝ ነበር። ሂድ ፈልግ። የትም ሳልፈልግ እኔ እዚህ ቲክቶክ ላይ በማየው ብቻ ስለ መሐመድ ስብዕና በጣም የገባኝ ነገር አለ። እኛ ቲክቶክ ማስረጃ አይደለማ። ቲክቶክ ሳይሆን ማስረጃ ኢንተርናሽናል ኢንተርናሽናል አክኖሌጅ። ቆይ እኔ ቲክቶክ ላይ አንድ ጸረ ኢስላም መጥቶ ስለዘባረቀ መረጃ ብዬ አልቀበልም። እኔ ብሆን እንደዚህ አይነት ኢንፎርሜሽኖችን ስሰማ ይሄ ነገር እውነት ነው ወይስ ውሸት ነው ልና ቆይ ቁጭልና ቂጤን ቁጭ አረገውና አመቻቸውና ከፈለክ ሶፋ ላይ ከፈለክ ወንበር ላይ እስቲ ስለዚህ ነገር ጠለቅ ብዬ ላንብብ ትላለህ። ከሰዎች የሰማኸውን ከምትነዛና አይምሮህን ከምትበክል እውነተኛ ሰው እውነትን ማወቅ የሚፈልግ ሰው ንጹህ ሰው ቁጭ ብሎ ተረጋግቶ ነው ነገሮችን ለማንበብ የሚሞክረው። ብዙ ፋይሎች አሉ እንዳልኩ ከጉግል መጀመር ትችላለህ። ስለዚህ ቲክቶክ ላይ ብለህ ስታመጣ ለኔ ቲክቶክ ላይ እንትና ምንም ሪሰርች ሳያደርግ ዝም ብሎ የቀባጠረውን ነገር እንደ መስረጃም እንደ መረጃም ስለማልወስደው እዛ ጋር ያቆማል። ሂድና እሺ አንዴ ዝም ትያለሽ። ለኔ ደግሞ አሁን ኢየሱስን ጉዳይ ነው ኢየሱስን ጉዳይ አልጨረስኩም። ኢየሱስ የፍቅር አምላክ ነው የመግደል አምላክ ነው ብዬ የፍቅር አምላክ ነው ስላልከኝ የፍቅር አምላክ ከሆነ ማስረጃውን እንየው። እኔ ደግሞ የፍቅር አምላክ እንዳልሆነ ላሳይህ ነው። ኢየሱስ ከዚህ ሁሉ የጠራ ነው። ግን ነው ፍቅሬ ኢየሱስ ከዚህ ሁሉ የጠራ ነው። ግን ሉቃስ ወንጌል ምዕራፍ 19 ቁጥር 27 ታውጣለት። እንግዲህ ምዕመናኖች ይሄን ቨርስ ይሄ ሰው እስከዛሬ አያውቀውም። ይሄን ቨርስ ብቻ ሳይሆን ብዙ ቨርሶች እናመጣለን አያውቃቸውም። ምክንያቱም እሱ ስለ ሃይማኖቱ ስላልሆነው ነገር ቢዚ ሆኖ ስለሚጎረጉር ሃይማኖቱን አያውቀውም። አሁን እንግዲህ ይሄ ደግሞ ስለማያውቀው ቨርስ እንዴት እንደሚከራከር ታያላችሁ። ያላዋቂዎች ማለት ነው። ያላዋቂዎች የምታወሪው እዛ ጋር ስማችን ጠፋ ምናምን ብለሽ አይደል? ስም ለመጠበቅ እዚህ ጋር ረረረ ብለሽ እንደዚህ የምትጮሂው ታሳዝኝኛለሽ። እሺ ማን ነው እዚህ ጋር? ነገር ግን እነዚያን በላያቸው ያልወደዱትን ልነግስ ያልወደዱት ይሄ ክፍል ስለማን ነው የሚናገረው? መጀመሪያ ይሄ ክፍል ስለማን ነው የሚናገረው? ቆይ ተረጋጋ። ስለማን ነው የተናገረው? ስለማን ነው የተናገረው? ስለማን ነው የተናገረው? ቁጥር 11 ላይ ክፈት። ቁጥር 11 ላይ በለ ከፍ በለ። ይሄ ውርደታችሁ ዛሬ አከናንባችሁና እናወራለን ማለት ነው። ስለማን ነው የተናገረው?
11 ላይ ያውጣልኝ። አንዋር አውጣ፣ አንዋር አውጣ፣ አውጣ። በምሳሌ የተነገረ ነው ይህ ክፍል፣ በምሳሌ የተነገረ ክፍል ነው። በምሳሌ የተነገረ ነው ይሄ ክፍል። 11 ላይ አውጣ። ተረጋጋ። ዝም ብሎ ጠጅ ቤት አደረገው እንደ እየገባ ነው። ኦኬ ግድያ ለምሳሌ ነው በእናንተ ሃይማኖት። ወይኔ ምን ሆነ ሰውዬው በፊት